አንዳንድ ጊዜ ቁጣችንን መቆጣጠር ያቅተናል። ቁጣችንን አለመቆጣጠር ግን ከባድ አደጋ ውስጥ ሊከተን እንደሚችል አስበነው እናውቃለን። የዛሬው ርዕሳችን ቁጣን ስለመቆጣጠር ይሆናል። አብራችሁን እንድትቆዩ በትህትና እንጋብዛችኋል። አንድ ቀን አንድ ሰው መኪና እየነዳ ቀይ መብራት ይዞት ቆሟል። ከኋላው ብዙ መኪናዎች ተደርድረዋል። ቀዩ መብራት ሲበራ አረንጓዴ ሲሆን ሰውየው ትካዜ ውስጥ ስለነበረ አላስተዋለውም፣ አልሄደም። በዚህ ጊዜ ከኋላው የነበረው ሹፌር ደጋግሞ በኃይል ክላክስ ነፋበት። በመሄድ ፈንታ ሰውየው መኪናውን ፓርክ አደረገና ወርዶ ወደ ኋላ ሄዶ የሰውየውን መስታወት እየደበደበ የቁጣና የጩኸት ድምጽ ማሰማት ጀመረ። በዚህ ጊዜ ያኛውም ሹፌር የማን ነው ጥጋበኛ ብሎ እሱም ከመኪናው ወርዶ እንካ ሰላምታውን ይያያዙታል። ቁጣቸው የሁለቱም እየጋለ ሄዶ በጣም እየተጫጫሁ ሌሎችም አንዳንድ እግረኞች መኪና ሚነዱም እየቆሙ እያዩአቸው በጣም እየተሰዳደቡ ከዛ ይሄ ኤስክሌት ያደርግና ወደ ግብ ውስጥ ይገባሉ። እየተደባደቡ በቦክስም ምን እየተባባሉ ከዛ አንደኛው ጩቤ ይዞ ስለነበረ አውጥቶ አንደኛው ሆድ ላይ ይሰካለታል። በዛ ጊዜ ፖሊስም ይመጣል። አንደኛው በአምቡላንስ ተጭኖ ወደ ሆስፒታል፣ አንደኛው ደግሞ ፖሊሶች እጁን አስረው ወደ እስር ቤት ይዘውት ይሄዳሉ። ብዙ ጊዜ ሰዎች ቁጣቸውን ለትንሽ ደቂቃ መቆጣጠር አቅቷቸው የማይፈልጉት ነገር ውስጥ ገብተው ሰውን እስከ መግደል፣ ሰውን እስከ መጉዳት ድረስ ደርሰው ለቀሪው ዘመናቸው ሁሉ የሚጸጸቱበት ስህተት ውስጥ አደጋ ውስጥ ሲገቡ ይታያል። እስር ቤት የታሰሩ ሰዎችን ብናነጋግር በተለይ ነፍስ ገድለው የገቡ ሰዎችን በድንገተኛ በቃ ለትንሽ ደቂቃ መታገስ አልፎ መሄድ ስላቃታቸው ሰውን ወይ ተኩሰው ወይ ደብድበው በማይሆን ነገር ገድለው እድሜ ልክም የታሰሩ ሰዎች አይጠፉም። ስለዚህ ቁጣን ካልተቆጣጠር ነው ለተፈጠረው ችግር መጠኑን የሚመጥን ቁጣ ለትክክለኛው ቦታና ለትክክለኛው ሰው የማንገልጠው ከሆነና ቁጣችን ከቁጥጥር ውጭ የሚወጣ ከሆነ ከፍተኛ አደጋ ውስጥ ሊከተን ስለሚችል በዚህ ርዕስ ላይ ቆም ብለን ማሰቡ በጣም አስፈላጊ ነው። በመጽሐፍ ቅዱሳችን በዘፍጥረት 4:8 ላይ በቁጣ ተነስቶ ወንድሙን ስለገደለ ሰው እንመለከታለን። ቃየልና አቤል ወንድማማቾች ሆነው ግን ቃየል በአቤል ላይ በቅናት ተነስቶ በቁጣ ወንድሙን እንደገደለና የመጀመሪያው ነፍሰ ገዳይ በምድር ላይ የመጀመሪያ ነፍሰ ገዳይ እንደሆነ እዛ ቦታ ላይ ማየት እንችላለን። ቁጣ እግዚአብሔር ከሰጠን ስሜቶች መካከል አንዱ ነው። ስለዚህ በመጠኑ እስከሆነ ድረስ እኛ እስከተቆጣጠር ነው ድረስ ቁጣ ኃጢአት አይደለም። ኃጢአት ውስጥ ግን ሊያስገባን በቀላሉ የሚችል ስሜት ነው። ስለዚህ ነው ቁጣችንን መቆጣጠር መቻል ያለብን። ኢሞሽናል ሬጉሌሽን የሚያስፈልገው ለዚህ ነው እና ኤፌሶን 4:26 ላይ እንደው ምን ይላል? ተቆጡ፣ ኃጢአትን ግን አትስሩ፣ በቁጣችሁ ላይ ፀሐይ አትግባ ይላል። ስለዚህ እግዚአብሔር ራሱ ቁጣን ሰጥቶናል። መቆጣት እንችላለን፣ መብታችን ነው። ግን ከዛስ የምንወስደው እርምጃ ምንድን ነው? ምክንያቱም ከስሜቶቻችን መካከል ቁጣ ወደ አክሽን ወደ ድርጊት ሊመራን የሚችል ስሜት ስለሆነ ድርጊቱ ጋር ደርሰን መመለስ የማንችልበት ነገር ውስጥ እንዳንገባ መጠንቀቅና ይሄንን ስሜት መግራት አለብን ማለት ነው። ብዙ ጊዜ ሰዎች የምንቆጣበት 4 ምክንያቶች አሉ። እነዚህን ቁጣችን ከነዚህ ከአራቱ ብዙ ጊዜ አያልፍም እና እስቲ እነዚህን ደግሞ እንመልከታቸው። የመጀመሪያው ምንድነው? ግፍ ተሰርቶብናል ብለን ስናስብ ተሰርቶብንም ሊሆን ይችላል እኮ። የመጀመሪያው ሪዝን ግን የምንቆጣበት በቃ የሆነ ኢንጀስቲስ ተደርጎብኛል፣ ሰዎች ገፍተውኛል፣ ሰዎች ጎድተውኛል፣ ይሄ የሰዎች ስድብ፣ የሰዎች ትችት፣ እነዚህ ሁሉ እዚህ ጋር ልናስገባቸው እንችላለን። የሆነ ግፍ ተሰርቶብኛል ብዬ ካመንኩኝ እቆጣለሁ። ሁለተኛው ሪዝን ደግሞ የጠበቅነውን ነገር ሳናገኝ ስንቀር፣ ኤክስፔክት ያደረግነውን ነገር ሳናገኝ ስንቀር እንቆጣለን። ለምሳሌ ልጆቻችንን ቤቱን አስተካክሉ ብለናቸው ሄደን ስንመለስ እንኳን ሊያስተካክሉ የበለጠ ዘረጋግፈውት ቤቱ በጭንቅላቱ ቆሞ ተበታትኖ ብንደርስ
እንቆጣለን። የመጀመሪያው ሪአክሽናችን ቁጣ ነው እንጂ ፍቅር አይደለም በዛ ሰዓት። ስለዚህ ኤክስፔክት ያደረግነው የጠበቅነው ነገር ሳናቀኝ ስንቀር የመጀመሪያው ሪአክሽናችን ቁጣ ነው። ሶስተኛው ያደግንበት ቤት ባህል ከሆነ ከልጅነት ጀምሮ እናት ወይ አባት ቤት ውስጥ በቃ በቁጣ ሁሌ ንግግር ቁጣ በሚመስል አይነት ሁልጊዜ ሲጫጫሁ ከሆነ እየሰማን ያደግነው በጣም ብዙ ቻንስ አለ እኛም እንደዛ በቃ የቁጣ ንግግር የቁጣ ሰዎች ቁጦች ቱግ የምንል ሰዎች የመሆን እድላችን የሰፋ ይሆናል። አራተኛው ደግሞ ከመጠን በላይ ታጋሾች ሆነን ይሄን የቁጣ ስሜት ሰዎች እያስቆጡን እየዋጥነው ምንም በቃ ሳንተነፍሰው ስንቀር አንድ ቀን ግን ይሄ የታመቀ የቁጣ ስሜት ገንፍሎ ይወጣና ያልተጠበቀ ክፉ ነገር ውስጥ ሊከተን ይችላል። ምክንያቱም ቁጣ የመጠራቀም ቴንደንሲ ወይ ዝንባሌ ስላለው ተጠራቅሞ ግን አንድ ቀን መውጣት አለበት ወይ የማያገባው ሰው ላይ ሄደን እንደ ቦምብ ልንፈነዳ እንችላለን። ስለዚህ ከነዚህ ከአራቱ ውስጥ ብዙ ጊዜ አይወጣም ሪዝኑ። እንግዲህ ቁጣውን የማይቆጣጠር ሰው ምን ይመስላል እስቲ ብለን አንድ 6 ነገሮች 6 የምናየው ምልክቶችን እንመለከታለን። ስሜቱን ወይ የቁጣ ንዴቱን መቆጣጠር የማይችል ሰው ላይ የሚታዩ፣ አንደኛ በትንሹ ነገር ይጮሃል። ብዙ አያስፈልገውም፣ ትንሽ ነገር ትበቃዋለች ያንን ሰው ለማስቆጣት። ሲቆጣ ደግሞ ድምፁ ይጮሃል፣ እቃ ሊወረውር ይችላል፣ ሊማታም ይችላል። መልሶ ደግሞ በጥፋተኝነት ስሜት ይመታል። በቃ ጊልቲ እንደዛ ሰው ላይ ከጮኸ ከፍ ዝቅ ካረገ በኋላ ሰውን በጣም የጥፋተኝነት መንፈስ ይሰማዋል። ሶስተኛው ሁል ጊዜ ጥፋቱ የሌሎች ሰዎች ነው፣ እነሱ ናቸው ያስቆጡኝ እንጂ እሱ ቁጣዬን መቆጣጠር ማልችል ሰው ነኝ ብሎ አያምንም። ሌሎች ሰዎች ሁል ጊዜ ችግር ፈጣሪዎቹ ሌሎች ሰዎች ናቸው ብሎ ያምናል። አራተኛ ቂም ይይዛል። በቃ ባለፈው የተደረገበትን ይቆጥራል እንጂ ፎርጊቭ አያደርግም፣ ይቅር አይልም። አምስተኛ ቁጣውን ሌሎች ሰዎችን ለመቆጣጠሪያ እንደ መሳሪያ ይጠቀማል። መጥቶ እሱ አንዴ ዘራፍ ብሎ ከጮኸ ሰዎቹ ጸጥ ለጥ ይላሉ፣ እሱ የሚፈልገው ነገር ይደረግለታል። ስለዚህ ይሄንን ቁጣውን እንደ ማስፈራሪያ ሌሎች ሰዎችን ኮንትሮል ማድረጊያ አድርጎ ይጠቀምበታል። ስድስተኛውና የመጨረሻው ቁጣውን ምን እንደሚያስጀምረው ስለማይታወቅ ቤተሰቦቹ በተለይ ቤተሰቦቹ አብረውት የሚኖሩት ሰዎች በሱ አካባቢ በጣም በጥንቃቄና በፍርሃት በቃ ምንም ኮሽን ላለማድረግ ነው በመሳቀቅ ነው ከዚህ ሰው ጋር የሚኖሩት። ለምን ውሃ ቀጠነ ብሎ ዘራፍ ሊል ስለሚችል እና በተለይ ልጆች እዛ ቤት ውስጥ ካሉ እሱ ሲመጣ ሁሉም ይደበቃል እና በቃ ደስ የማይል ኢንቫይሮንመንት ይፈጥራል ለሌሎቹ ሰዎች አብረውት ለሚኖሩት። እንግዲህ ቁጣችንን ሆነ ሌሎቹንም ስሜቶቻችንን ሁሉ መግዛት ያለው በእኛ እጅ ውስጥ ነው። ምንም ሌሎች ሰዎች በዚህ ወጥተው ነው እነሱ እንዲያደርገው ነው ምንም አይነት ሰበብ ብንደረድር እውነቱ ምንድነው ሐቁ ምንድነው ስሜታችንን መግዛት እንድንችል እግዚአብሔር ሰጥቶናል። ያ በእኛ ቁጥጥር ስር ነው ያለው። ሰው ሞልጮ ቢሰድበኝ ሰው የፈለገውን ነገር ቢለኝ ምን አይነት መልስ እንደምሰጥ ያ ራሴን መቆጣጠር እችላለሁ። ኦኬ ይሄ ነገር ተናድጄ ከሱ ጋር እንካ ሰላምታ ልጀምር ወይ ዝም ብዬው ልሂድ በእኔ ውስጥ ነው ያለው። ግን ያ ማቹሪቲ ይጠይቃል፣ ብስለትን ይጠይቃል። ኢሞሽናል ኢንተለጀንሳችንን የስሜት ብልህነታችንን ማሳደግን ይጠይቃል እንጂ ልንደርስበት የምንችለው ነገር ነው። ቁጣችንን ካልተቆጣጠርን ብዙ ነገሮቻችንን እናበላሻለን። እስቲ ጥቂቶቹን እንመልከት። ሰው በቃ ቁጣውን የማይቆጣጠር ከሆነ በእኔ ቁጥጥር አይደለም የሆነ ሌላ ፓወር ነው የሚቆጣጠረው ብለን የምናስብ ከሆነ ወይ ሌሎች ሰዎች ናቸው እንደፈለጉ የሚያበሩን የሚያጠፉን እንደዛ ብለን የምናስብ ከሆነ በሌሎች ሰዎች እጅ ነው ብለን የምናስብ ከሆነና ቁጣችንን ማንቆጣጠር ከሆነ የሚደርሱብንን ክፉ ያልተፈለጉ አደጋዎችን በላቸው ወይ የማይፈለጉ ውጤቶችን እንመለከታለን። በመጀመሪያ በዋናኝነት ከእግዚአብሔር ጋር ያጣላናል። የምንቆጣ ከሆነና ቁጣችንን መቆጣጠር ካልቻልን ወደ ኃጢአት መግባታችን አይቀርም።
ሰውን ልንሳደብ እንችላለን፣ ልንማታ እንችላለን፣ ልንጎዳ እንችላለን። ይሄ ደግሞ ሁሉ ኃጢአት ነው። ስለዚህ ከእግዚአብሔር ጋር ያለንን ግንኙነት ያበላሽብናል። ያዕቆብ 1:20 ላይ የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ስለሚል ከቁጥጥር የወጣ ቁጣ ወደ ኃጢአት እንደሚያመራን ምንም ጥርጥር መኖር የለበትም። በሁለተኛ ደረጃ ቁጣ ወዳጅነትን ያበላሻል። ሁል ጊዜ ጨዋሂ ከሆንኩኝ፣ ሁል ጊዜ ምቆጣ ለምን በቃ እያችሁኝ ብዬ እምጮህ አይነት ሰው ከሆንኩኝ ከኔ ጋር ማን ነው ወዳጅስ መሆን የሚፈልገው? እኔንስ ማን ነው መጠጋት የሚፈልገው? ምሳሌ 15:18 ላይ ቁጡ ሰው ጠብን ያነሳሳል ይላል። በቃ ይሄ ቁጣ የኛን ህይወት ከተቆጣጠረን በሄድንበት ሁሉ የሆነ ጠብ ፈጥረን ነው የምንመጣው። ግሮሰሪ ስቶር ገብተን ካሸሯ ገላመጠችኝ ወይ ሳንቲሙን አሳስታ ነው መልስ የሰጠችኝ። በቃ በሄድንበት ከሆነ ሰው ጋር ሬስቶራንት ገብተን ካስተናጋጁ ጋር ተጣልተን፣ ጋዝ ልንቀዳ ሄደን እዛ ካለው ሰውዬ ጋር ተጣልተን አጉል ነገር ሆነን በሄድንበት ቦታ ሁሉ ጠብ እየጫርን ግን የሌላው ሰውዬ ጥፋት ነው እያልን ነው ምን ሄደው። ሶስተኛው በጸጸት ውስጥ ነው የምንኖረው። ምክንያቱም አይምሮ አለን እኮ እንደዚህ አይነት ነገሮች ካደረግን በኋላ መጸጸታችን አይቀርም። ከተቆጣን በኋላ፣ ሰውን ካዋረድን በኋላ፣ የማይሆን ነገር ከተናገርን በኋላ በጣም ውስጣችንን ጸጸት ይበላናል። መንፈስ ቅዱስም ይወቅሰናል በውስጣችን እና ሼም አለበት። አራተኛው በቀላሉ ቶሎ የሚቆጣ ሰው ወይ በቃ ክሮኒክሊ በቁጣ ውስጥ የሚኖር ሰው ሳይንስ ራሱ አረጋግጧል የጤና ችግር ይገጥሟል። የልብ በሽታ ሊይዘው ይችላል። ዲፕሬሽን፣ ድባቴ የሚባለው በሽታ ሊይዘው ይችላል። እንደገና ደግሞ ኢሚዩን ሲስተሙን ይሄ በሽታን ፋይት የሚያደርግለትን ፓርት ዊክ ያደርጓል፣ በቃ ደካማ ያደርጓል። ስለዚህ ቶሎ ጉንፋን፣ ቶሎ ጉሮሮ ሊቆስል ይችላል። በቃ ኢንፌክሽኖች በቀላሉ ይይዙታል። ለምን? ኢሚዩን ሲስተሙ ይደክማል። ክሮኒክሊ በቁጣ ውስጥ የሚኖር ሰው ማለት ነው። ስለዚህ ምንም ጥሩ ነገር አናመጣም ማለት ነው። ቁጣችን ከቁጥጥር ውጪ ሲሆን፣ ቁጣችን ከሆነ ህይወታችንን የሚገዛው የሚቆጣጠረው የምናተርፈው እንደዚያ ነው። በሽታዎችንና ከሰዎች መለየትን፣ እግዚአብሔርን ማሳዘንን ነው። የእግዚአብሔር መንፈስ በጥበብና በፍቅር ለሰው ሁሉ መልስ እንድንሰጥ ይረዳናል። ስለዚህ ሁል ጊዜ ዘራፍ ማለቱ አስፈላጊ አይደለም። እንግዲህ ምን እናድርግ? በቃ ቁጣችንን መቆጣጠር ማንችል ከሆነ በሄድንበት ጠብ የሚጫር ከሆነ በእኛ ምክንያት ቤተሰቦቻችንም እያስጨነቅን ከሆነ ምንኖር፣ እኛ ስንመጣ ልጅ ሁሉ ተደብቋል፣ ቤቱ ባዶ ነው፣ ሰው የለም፣ ባል ወይ ሚስት በተጠንቀቅ ነው የሚጠብቅ። አሁን ደግሞ ዛሬ ደግሞ ምን አይነት ፍንዳታ ሊፈነዳ ነው እዚህ ቤት እየተባለ በሰቀቀን ከሆነ ቤተሰቦቻችንንም የምናኖረው ምን እናድርግ? በሄድንበት ስራ ቦታ፣ ቸርች፣ በቃ ኤቭሪዌር እየተዋጨርን ከሆነ ምንድነው ማድረግ ያለብን የሚለውን 5 ነገሮችን አይተን የዛሬውን እዚህ ላይ እንጨርሳለን። ቁጣችንን ለመቆጣጠር የሚያቅተን ከሆነ 5 ስቴፖች አሉ። የመጀመሪያው እንቁም ነው። ምንድን ማለት ነው? ቆም እንበል። ከሰዎች ጋር እየተነጋገርን ሳለ ነገሩ እየተጋጋለ በቃ ኤሪያው አትሞስፌሩ ቴንስ እየሆነ ሰው የሆነ በቃ ኤስክሌት እያደረገ ሲመጣ የባሰ አናጫጭረው፣ የባሰ ጋዝ አንድፋበት። እንቁም፣ በቃ ፓዝ እናድርግ፣ ዝም እንበል፣ እኛም አናባብስ ነገሩ። ስለዚህ የመጀመሪያው ምንድነው? እኛ እንቁም፣ እኛ ዝም እንበል፣ እኛ ምላሳችንን እንንከሰው። በቃ እስቲ ዝም ብለን እናሳልፍ። የመጀመሪያውን ገና ነገሩ ሲጋጋል። ሁለተኛ እንተንፍስ፣ ዲፕ ብሪዝ። በቃ በደንብ ቤት ገብቻለሁ፣ ልጆቼ ቤቱን አምሰውታል፣ በጣም ተናድጃለሁ፣ እስቲ ቆም ልበል እና እስከ 10 ልቁጠር። ተረጋግቼ 1 2 እያልኩ እስከ 10 1 3 4 በደንብ ልተንፍስ፣ ወደ ውስጥ ወደ ውጭ እያስወጣው ምንም ንግግር ከመጀመሪ በፊት። ከዛ እንመርምር። ምንድነው የምንመረምረው? ቆይ ከዚህ ንዴት በስተጀርባ ሌላ ስሜት አለ ወይ? ምክንያቱም ብዙ ጊዜ ሌላ ስሜት አለ። አሁን የቃየልን ቅድም እንዳየነው ቅናት ነበር አይደለም? ያስገደለው ወንድሙ ለምንድነው የቀናው? እግዚአብሔር የአቤልን መስዋዕት ተቀበለ፣ የቃየልን አልተቀበለ፣ ከልቡ ስላልሆነ ያመጣው። ስለዚህ ቅናት ነበረበት በውስጡ።
ስለዚህ ምንድነው እኔስ አሁን እንደዚህ አስቆጣኝ ምንድነው በስተጀርባው? መስሪያ ቤቴ ካለቃይ ጋር ተጣልቼ መጥቼ ልጆቼን አበሳ ማሳየት ትክክል አይደለም፣ ቦታውም አይደለም። ስለዚህ ምንድነው ይሄ በቃ ይሄ ነገር ምንድነው መንስኤው? አራተኛ እንወስን። ምንድነው ምን ወስነው? አሁን የተፈጠረው ይሄ ክስተት ለኔ እንደዚህ በዚህ ዲግሪ የመቆጣት ተመጣጣኝ ነው ወይ? ከሆነው ነገር ጋር ተመጣጣኝ ነው ወይ? ስለዚህ ልተወው ወይንስ አድሬስ ላድርገው ሚለውን ነው ምን ወስነው። ልተወው በቃ ዝም ልበል ልረጋጋና ትንሽ ቆይተን ከአንድ ከሁለት ሰዓት በኋላ ብሪንግ አፕ አድርገን ዲስከስ ይደረግ ኦር አሁን እየተፈጠረ ያለው ነገር ከኔ መልስ ያስፈልገዋል ወይ? መልስ የማያስፈልገው ብዙ ነገር አለ። አሁን ለምሳሌ በመንገድ ላይ ስንሄድ የሆነ የማያውቀን ሰው መጥቶ ሙልጭ አድርጎ ቢሰድበን ምንም መልስ እኮ መስጠት የለብንም ግዴታ። በቃ መገዳችንን መቀጠል ተሰድበን መሄድ እንችላለን መብታችን ነው እንጂ ቆመን ከሱ ጋር እንካ ሰላምታ እሱ ከሰደበኝ የበለጠው ፋፍራም ስድብ ማቅረብ የእሱ ስለባለገ እኔ መባለግ የለብኝም። የሆነ መብሪያ ማጥፊያ ያለን ሰዎች መሆን የለብንም። የፈለገ ሰው መጥቶ ያበራናል ያጠፋናል፣ እንደዛ መሆን የለብንም። እኛ ነን ራሳችንን ስሜታችንን መቆጣጠር ያለብን። የፈለገ ሰው መጥቶ እዚህ ጋር የስድብ ናዳ ቢያዘንም ሰምቼው ጌታ ይባርክህም ብዬው እኮ ልሄድ ይችላል። ምርጫዬ ነው ማለት እችላለሁኝ፣ ማስለመድ እችላለሁኝ ራሴን። ወይ ዝም ብዬው ሲጨርስ እኔ በቃ ጨርሽ ነገሬን ከዛ ጋር ዞር ማለት እችላለሁ። ለሚቀርብልን የጥል ጥሪ ሁሉ ወይ የጸብ ጥሪ እሺ ብለን መጋበዝ የለብንም። ብዙ አይነት የድብድብ ጥሪዎች የጥል ጥሪዎች ይመጡልናል፣ ግን ሁሉንም እሺ ብለን አክሴፕት ማድረግ የለብንም። አንዳንዱ ምንም ወርዝ አያደርግም። በተለይ እነዚህ ሰዎች ሁለተኛ የማናያቸው ከሆነ እንደፈለጉ ይበዱ፣ ሰምተናቸው መንገዳችንን መቀጠል የነሱን ወራዳነት ነው ሪሊ የሚያሳየው። አሁን የሆነ ሰው መጥቶ እንደዛ ተሳድቦ እንደዛ አመነቃቅሮኝ ምንም ሳልለው ብሄድ ኢማጂን በቃ ውርደቱ ለሱ ነው እንጂ ለኔ አይደለም። እኔ ከሱ እኩል ዝቅ ብዬ ሌላ ጉዳይ መሆን የለብኝም። ስለዚህ እንወስን ማለት ይሄ ነገር ይሄ ክስተት ይሄ ግጭት ወርዝ ያረጋል ወይ? ታይሜን ወርዝ ያረጋል? ሰላሜን ወርዝ ያረጋል? ወይንስ ትቼው ብሄድ ምንም ሪስፖንድ ባላደርግ ነው የሚሻለው የሚለውን እንድንወስን። የመጨረሻው ደግሞ ጤናማ ንዴትን ማውጫ መንገዶች አሉ። የሚያናድደን የሥራ አለቃ ቢኖር በቃ ልንወጣበት ማንችል የሆነ በየጊዜው እየመጣ በነገር የሚጠቀጥቀን ሰው ቢኖር እና ከዛ ሰው መራቅ ባንች ቤተሰብ ቢሆን ያ ሰው ንዴታችንን በሆነ ነገር ስንቆጣ ንዴታችንን ማውጫ ጤናማ መንገዶች ስፖርት መስራት፣ ሩጫ መሄድ፣ ቦክሲንግ ሰውን እስካልሆነ ድረስ የሆነ ስልቻ አቁመን መደብደብ እንችላለን። ጀርናል መጻፍ፣ በቃ ቁጣ ሲሰማን ቁጭ ብለን መጻፍ። ለምን እንደ ተቆጣሁት ከዚህ በስተጀርባው ሌላ ሪዝን አለ ወይ? ምንድነው ትሪገር የሚያደርገኝ እንዲህ እንድፈነዳ? ምንድነው ትሪገሩ? ለምንድነው እንዲህ በቃ በትንሽ በትልቁ የምቆጣው ብለን ጀርናል ብናደርግ ብንጸልይ፣ እነዚህ ሁሉ ጤናማ የሆኑ መንገዶች ናቸው። ሰው ላይ አጓጉል ነገር ከማድረግ ይጠብቁናል። ማኔጅ እንድናደርግ ቁጣችንን ማኔጅ እንድናደርግ ይረዳናል ብዬ አስባለሁኝ። እንግዲህ የዛሬውን እዚህ ላይ እንጨርሳለን። እንደተጠቀማችሁበት ተስፋ አደርጋለሁኝ። ግን አንድ የምሰጣችሁ አሳይመንት ነው፣ ከዚህ በፊት በጣም የተቆጣችሁበት ጊዜ ትዝ ይላችኋል? ካላችሁስ ምን አይነት ምላሽ ነው የሰጣችሁት? ለዛ ቁጣ ለዛ ንዴት በምን አይነት ሁኔታ ምን አላችሁ? በምን አይነት ሁኔታ ሪስፖንድ አደረጋችሁ? እና እንደገና እድሉን ብታገኙ የተለየ መልስ ትሰጡ ነበር ወይ? ይሄንን እስቲ ጀርናላችሁ ላይ ብትጽፉትና እንዲሁ ብታስቡበት ጊዜ ወስዳችሁ ነገሩን ሪፍሌክት እንድታደርጉበት አሳይመንት ሰጣችኋለሁኝ። በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ድረስ በሰላም ቆዩ። ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉ፣ ኮሜንት እና ላይክ አድርጉን። ደህና ሁኑ።